ፈስ ያለበት ዝላይ አይችልም። እሱ ስለሚያደርግ ነው ያን ነገር እየተጠራጠረ ያለው። ሁሌ በራስህ አትቆም እንዴ? አንድ ቀን እስኪ በራስህ የምትወስን ሰውን ኦዲየንሶቼ እንዲህ ብላችሁኛል፣ በውስጥ ደውላችሁ ምንድነው ካንተ የሰው ወሬ እየሰማክ እንደዚህ የምትሆነው? ሰው ስላለክ ነው እንዴ? ልብክ ፈልጎ ነበር፣ ግን ሰው ስላለክ ብቻ አንተ መለስክላት። በጣም ነው እንዴ መለስክላት? ተው እንጂ ሰው ነው ላንተ የሚያስብ። ለየትኛው ኦዲየንስ ነው የደወለልህ? እባክህ ዝንቦቹ፣ እነዛ ዝንቦቹ ናቸው የደወሉልህ። በጣም ነው እንዴ የደወሉልህ? በጣም ነው እንዴ ያሰቡልህ? በጣም ነው የሚያስቡልህ። ተው እባክህ። ውይ ማሙሽዬ አንተ ሰው ነው የሚወስንልክ። እና ደግሞ ቀዝቀዝ ያለ በቀል ማለት የሩታና የኤፍሬም በቀል ነው። እያሳሳቁ ገደል መክተት ማለት ነው። እና ብታቅ ኖሮ እነሱ በፍቅር አንተን ምን እያደረጉክ ነው? እየጎዱ ነው። እነሱን ብቻ እንድታስብ እያደረጉ ነው። ገባ? ጭንቅላት ያለው ሰው እንደዚህ ነው በቃ። የምሬን እሷን እነሱን ብቻ እንዲያስብ ገባችሁ? ያ ከዛ ስራውን ይሰራል፣ እሷ ከዚህ ስራውን ትሰራለች። ግን ይሄ አስደግማበት ነው የሆነ ነገር የምትሉ ሰዎች ማለት ነው ራሳችሁ ማስደገምን ስለምታውቁ ነው። አብርሽ ራሱ ፈስ ያለበት ዝላይ አይችልም። ምክንያቱም እሱ እንደዚህ አይነት ነገር ስለሚያውቅ ነው እየተጠራጠረ ያለው ማለት ነው። ገባችሁ? እንደዚህ አይነት ነገር ማያውቅ ቢሆን አይጠራጠርም። ፈስ ያለበት ዝላይ እና ደግሞ የሩታና የኤፍሬም አረካት ማለት ነው በጣም ነው የተመቸኝ። ሂዱበት፣ ሩታና ኤፍሬም ማለት ነው ሂዱበት። እዴ ቀጥሉበት። የምሬ ነው። እኛም ፈታ እያረጋችሁን ነው እና ተበቀሉት። በቃ ሩታ እንደዚህ ነው በቃ በፍቅር እየሳቅሽ ምናምን እያለቀሽ ወይም ደግሞ እልህ ውስጥ እየገባሽ ምናምን። የሰው ልጅ ጥሩ ነው። ጥሩ ስትሆኝለት መጥፎ ነሽ ይልሻል፣ መጥፎ ስትሆኝለት ጥሩ ነሽ። ስለዚህ ለእንደዚህ አይነት ሰው ጥሩ መሆን አያስፈልግም ማለት ነው። ቀስ እያልሽ እያሳሳቅሽ ነው ገደል መክተት እንደዚህ አይነቱን። የምር ጭራሽ ኦዲየንሶቼ እንላችሁ ዘው ደግሞ የትኛው ሪሳ አንድ ኦዲየንስ እኮ አይደውልልም። የምር ምናልባት የውሽሚት እንትኖች እንዲህ ነው እንዲ ልልኩ እና ደግሞ ጀግና የምትሉ ኮሜንት ላይ ምን ሰርቶ ነው ጀግንነቱ? ቀብሬያል በምንድን ነው ንገሩኝ እስኪ። ምንድን ነው ያንቀባረረው? እኔ እኮ ግራን የገባኝ ኮሜንታተሮች አንዳንድ ሊጦች ማለት ነው። የምር የኔ ቀብራራ የኔ ጀግና የሚባለው ምን ለሀገሩ ተዋክቶ ነው ጀግና የምትሉት? በሚስቱ ላይ ውሽማ ስለጨመረ ነው ጀግና። እኔ እኮ በነገራችን እንደዚህ አይነት ሴቶች ማለት ነው ሴት ሆናችሁ ወንድም በሚስታችሁ ወይም በባላችሁ ላይ ደርባችሁ ውሽማ የያዛችሁ ሰዎች ናችሁ። በሚስቱ ላይ ውሽማ የደረበን ሰውዬ እየደገፋችሁ ጀግና እያላችሁ የምታበረታቱ ሰዎች ማለት ነው። እና አሁን ደግሞ ለማንኛውም እነሱ የጭንቅላት ጨዋታ እየተጫወቱ ነው። በነገራችን ላይ ሩታ እሷን እንደሚያስባት እንዴት መሰላችሁ? እንዴት እንደሚያስባት ታውቃላችሁ? ምን አስባ ነው እንደዚህ በአንዴ የተቀየረችው? ምን ሆና ነው እንደዚህ ልትሆን የቻለችው? ምን ሆና ነው ይሄን ልታረግልኝ? ይሄ ማለት የቤት ስራ ሰጠችው ማለት ነው። ገባችሁ? አሁን ራሱ ቤት ሄዶ አያርፍም። እናንተ ራሱ አታርፉም። ቲክቶክ ላይ ወጣችሁ ራሱ እንዴት ይቀበላታል እያለቀሳችሁ ነበር ትላንትና። ዛሬ ደግሞ ምን ትላላችሁ? መለሰላት እኮ እንኳን አላደረገም እልልም ያላችሁ አላችሁ። የምሬ እኔ ግርም ነው ብትሉ መቼም የማሰለጥኑ መቼም የማትነቁ የቲክቶክ ህዝቦች የቲክቶክ እንደው ፈጣሪ አንሳው። የምር ጀዝባ ሆናችሁ የምር ጀዝባ የውሸታም ተከታይ ሆናችሁ ትቀራላችሁ። የምር የውሸታም ጭራሽ ኦዲየንሶች ደውለው አጨናነቁት ለሱ ደህንነት ብለው። በጣም ነው የሚወዳችሁ። እሺ በጣም ነው የሚወዳችሁ፣ በጣም ነው የሚያከብራችሁ። በነገራችን ላይ ምላሳፈ ጮሌ የምሬን። የሩታና የኤፋ አረካት ግን ተመቸ። የኤፋ ግን እየሳቅበት እንደነበር አይታችሁታል። መጨረሻ ላይ ደግሞ ደህናውን ወንድም አለም ወይኔ ቀዝቀዝ ያለ በቀል ሰጡክ እና ይዱበት። የምር ሩታና የኤፋ በቃ ተመችታችሁናል። እየሳቃችሁ ምናምን የምታረጉት አረካት በጣም ነው የተመቸኝ። እኔ ያልተመቻችሁም ጻፉልኝ ኮሜንት ላይ። በጣም ተመችቶኛል። ሄዱበት፣ ቀጥሉበት። ምን አባቱ የታባቱ አለም 9 ነው 10 አይሞላ። እንግዲህ ምን ይደረግ? ጥጋበኛን በህል ተያይዞ አልፈነዳ ካለ ጥጋቡ በቀዝቃዛ በቀል ደግሞ ይፈነዳለታል ማለት ነው። የምር እኔ አንዳንዴ ግርም ነው የሚለኝ ያበጋዝ ማለት ነው። የምሬ ነው የምላችሁና ኬርሜላ ጋር ወንድምክ አይደለም ቢገናኛ ምን ችግር አለው? ምን ችግር አለው? ኖርማል ነገር እኮ ነው። ቢገናኙ ምንድነው ችግሩ ነው? እኔ ግራ የገባኝ ነገር ምንድነው ችግሩ? ከሚስት ከውሽማ ጋር ቢገን ምን ነው እንዳይቀማ በፈራ ሚስትን ውሽሚትን አታምናት። ምን አለ ነገሩ? የሰው ባል ቀማች። ያው ኤፍሬምን የመሰለ ልጅ አግኝታ ደግሞ ትተዋለች ብዬ አላስብም። አተው ማኪድ እና ያው ፈርተክም ሊሆን ይችላል ይቀማኛል ብለክ በአሁን ሰዓት ያው ወንድም በወንድሙ የፋ ግን እንደው ማለት ነው እንደው ውሽሚትን ባትፋታት ቤትክ ምሳ ብትጋብዛት እንደምን ብለክ ማለት ነው ምሳ ጋብዘክ ቤትክ አምጥተክ እንደው በጥፊ በንትን በካልቹ ባልክልን ማለት ነው በረገት ክልን። የምሬ ነው። እና አብርሽ አትፍራ፣ ወዝድብ የወንድሙን ቃማ አይነካም። ይፋማ ጨዋ ነው። እና ያው
ምን ለማድረግ ፈልጎ መሰላችሁ? ኤፍሬም ያው ልንከባከብል ብሎ ነው። የወንድሙን ሚስት እኮ የትኛውም ሰው ይንከባከባል አይደል? ያ ያንተ ውሽማ አይደል? ኤፍሬም ውሽማ ብትል ምንም ማለት አይደለም። እና ሊንከባከብል አስቦ ነው። እንክብካቤ ትንሽ ያንሳታል እና ሊንከባከብል ብሎ ነው። ምሳ ርቧት ነበር ጋበዛት። ያው እንግዲህ የምሳውን አላየንም፣ የበሉትን እናያለን በቀጣይ ቪዲዮ ኔክስት ማለት ነው። እና አበጋዝ አታስብ፣ አይወስድብም። ይፋ ትወስድበታለህ እንዴ? አትወስድበትም። ይሁን ወይኔ ሄዱበት። እውነት እኔ ሩታም ተመችታኛለች፣ ግን በዚህ ልክ ደግሞ እሷን መጠርጠር አልነበረብም። አብራ ስንት ዓመት የኖርክ ሴትዮ በዚህ ልክ መጠርጠር ምን ይባላል? ምን የሚሉት ነገር ነው? ምን የሚሉት ነገር ነው? መጠርጠር ራሱ የለብም። የምር አትጠራጠር። ለማንኛውም ለማለት ፈልጌ ነው እና ተመችቶኛል። ሂድበት፣ ቀጥልበት። እውነት በጣም ነው የሳኩትኝ። በጣም ላልቅስ ልሳቀደች ሴትዮዋ እና ለማንኛውም ይመቻችሁ፣ ሩታና ይፋ ይመቻችሁ ብያለሁ። ደስ ብሎናል። ሁለታችሁ አንድ ላይ ሆናችሁ ቀዝቃዛ በቀልን እያሳያችሁን ስለሆነ አብርሽ በቃ ጭንቀቱ ሲገባ እኔ ደስ ነው የሚለኝ፣ ደስ ይለኛል። አበጋዝ ጭንቀቱ ሲገባ ደስ ነው የሚለኝ። በቃ ተቃጠሉ፣ ቅጥል በሉ። ትሰድቢዋለሽ፣ ትረግጫዋለሽ የምትሉ ሰዎች ቀጠል። አሁንም ደስ ይለኛል። ረግጠው እንደውም አልዘቀዘኩትም ዛሬ ዘቀዝቀው ነበረ እና ማለት ነው ማሮቼ፣ ደስ ነው ያለኝ። በቃ ሩታ እንደዚህ ፍክትክት ብላ ስቃ እሱን እንደዚህ ስታቃጥለው የኔ ማር፣ የኔ ውድ፣ የኔ እንቁ ሩታን የሚደርስ እኮ የለም። ሩታን በቃ ማለት ምን ልበላችሁ፣ ሚዲያውን የሆነ ሰው ይቆጣጠራል ተባለ፣ ግን የተቆጣጠረችው እሷን መሆን ማንም አይችልም። ሀቢባቲ እሷ ከሌለች የእሱ ዩቱብ ራሱ ባዶ ነው፣ ቀፉ ሆኖ ነው የሚቀመጠው ማለት ነው። ግን ሩታዬ ካለች እስከ መጨረሻው እያዩ እስከ 200 ሺህ እስከ 300 ሺህ እስከ 400 ሺህ ነው የሚታይለት። ገባችሁ? አሁን አብርሽ የምር አብርሽና ሩታ ግን የተለያዩ ይመስላችኋል? አሁን አንዳንድ ዝምባሞች ማለት መቼም የማትነቁ ማይቦች ተለያይተዋል ብላችሁ ነው የምታስቡት። እኛ አብርሽ የምንረግጠው ለምን እንደሆነ ታውቃላችሁ? የሚሰራው ስራ ልክ ስላልሆነ ነው። ጠልተ ነው ወይም ደግሞ ከሩታ ጋር እንዲለያይ ፈልገን ምናምን አይደለም፣ ግን ማለት ነው የሚሰራው ስራ ልክ አይደለም። በቃ ልክ ስላልሆነ እንሄድበታለን። የምንረግጠው እንረግጠዋለን፣ የምናደንቀውን ቦታ ደግሞ እናደንቀዋለን። ጥሩ ነገር ሲሰራ ጥሩ ነገሩን እንናገራለን ማለት ነው። ስለዚህ ሩታን ግን ማንም እንዲነካት አንፈልግም፣ እኛም አንነካትም። ገባችሁ? እኔ በነገራችን ላይ ማንም እንዲነካት አልፈልግም ሩታዬን። እስከዛሬ ምን ሰድቢያትም ተናግሪያትም አላውቅም። እስከዛሬ እኔ እነሱ ሁለቱ ከተገናኙ ጀምሮ አለው ዩቱብ ላይ እንትን ባልልም አለውኝ፣ ግን አንድ ቀን ተናግሪያት አላውቅም መጥፎ ቀን። ምክንያቱም ሴት ነኝ፣ በጣም ነው የምወዳት፣ በጣም ማለት ነው በጣም ወዳታለሁ እና ስለሷ ክፉ ነገር መናገር ማልፈልግም። የሚናገሩ ራሱ እኔ ኮሜንት ሳይ ራሱ እንዴት ጮጓራ እፍ እንደሚል እኔ ነኝ የማውቀው።